ድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ መረጃ ወጥቷል። እንግዲህ ትላንትና ሁላችንም እንዴት የቀነኒ ዳይሪ እንዴት እሱ ጋር ሆነ ብለን ሁላችንም ስንናደድ ነበረ። ይሁን እንጂ ግን ፖሊስ እንደተቀበለው መረጃ ሰጥቷል ማለት ነው። ጠበቃው ለመልስ ሰጥቷል። ለፖሊስ እንደሰጠነው ፖሊስ እንደተቀበለው መልስ መልሷል ማለት ነው። እና እስኪ አብረን መረጃውን እንሰማለን ማለት ነው። ለዛሬም የተቀጠረው አለ። እስካሁን እሱ የቀጠረው እንግዲህ ችሎቱ እስካሁን አልወጣም። አሁን ላይ የወጣው መረጃ ምንድነው? መልስ የሰጠው እሱ ሰውየው ስለ ዳይሪው ነው። ለምን እሱ ጋር ሆነ ብለን ሁላችንም ስንናደር ነበር ትላንትና። መልስ አለ። እስኪ አብረን እንስማ። ችሎት ለዛሬ ጠዋት መቀጠሩ ይታወቃል። ዛሬ ደግሞ ፍርድ ቤቱ ምን ይወስን ይሆን በሚል በጣም ብዙዎች በጉጉት እየጠበቁ ይገኛሉ። ዛሬ ፍርድ ቤት የሚወስነው ነገር ምን እንደሆነ አልታወቀም። ከዛ በኋላ እሱን ተከታትለን ወደ እናንተ የምናደርስ ይሆናል። ነገር ግን ትላንትና ከቀነኒ ዳያሪ ጋር ከተነሳው ጉዳይ ጋር በጣም ብዙ ሀሳቦች ሲመላለሱ ሰንብተዋል። ከእሱ ጋር ተያይዞ በአንዳንድ ጉዳዮች ልነግራቸው ወደን ነው እስከ ፕሮግራማችን ፍጻሜ ድረስ ጠበቃ አንደበት ተሰማ ከተባለው ከቀነኒ አዱኛ ቀን ውሎ መመዝገቢያ ወይም ዳያሪ ጋር ተያይዞ ብዙ አነጋጋሪና አጨቃጫቂ ነገሮች ተነስተው ግራቅኝ ሲራገቡ ውለው አድረዋል። እርግጥ ነው ከህግ አግባብ አንጻር ሲታይ ግለሰቦቹ ያነሷቸው ነገሮች እውነትነት ያላቸው ይመስላል ይላሉ አንዳንድ ግለሰቦች። ለዚህም ይመስላል ብዙ የህግ ባለሙያተኞች ጉዳዩ ላይ ዳያሪው እንዴት ሆኖ ነው የተጠርጣሪ ጠበቃ እጅ ውስጥ እየወደቀው የሚሉና ሌሎች ነገሮችን ከሙያ አንጻር እያነሱ ሀሳብ ሲሰጡ የተስተዋሉት። ከዛ በመለስ ቀነኒ ዳያሪዋ ላይ ጻፈች የተባለው ጉዳይን በተመለከተ ጉዳዩ ይመለከተናል ከሚሉ ሰዎች መካከል ደግሞ ገሚሶቹ እንዲህ ይላሉ። የአንዱዓለም ጎሳ ጠበቃ ቀነኒ ዳያሪዋ ላይ ራሷን የማጥፋት ሀሳብ እንዳላት መጻፏን ገልጾ መከራከሩን ሰምተናል። ቀነኒ በህይወት እያለች ራሷን የማጥፋት ሀሳብ እንደነበራት ካወቀ አንዱዓለም ራሱ ዳያሪዋን የማንበብ አጋጣሚ አልነበረውም ወይ? ከነበረውስ ጉዳዩን በተመለከተ ለምን የስነ ልቦና ሕክምና እንድታደርግ ወይንም ደግሞ በዘመድ አዝማዶቿ አለያ ደግሞ በወዳጆቿ ስለምን እንድትመከር እንድትዘከርና እንዲህ ላለው ክፉ ሀሳብ ያነሳሳት ነገር ምን እንደሆነ እንድትጠየቅ ለምን አላደረገም ሲሉ፣ በሌላ መልኩ ደግሞ ከዲያሪው ጋር ጥርጣሬ ያላቸው ሰዎች ዲያሪው ላይ ተጻፈ የተባለውን ነገር ራሱ እርሷ ራሷ ስለመጻፏ ምን ማስረጃ አለ? ፖሊስስ ማስረጃ ሲሰበስብ ዳያሪዋን ለምንድን ነው ወዲያውኑ ያላገኘው? ፖሊስ ቤቱን በበረበረበት ወቅት ዳያሪዋን ያላገኘው ይሁነኝ ተብሎ ተደብቆ ነው ወይ? ከሆነስ ይህንን ያደረጉ ሰዎች መረጃ በማሸሽ አይከሰሱም ወይ የሚል ጥያቄ ያነሳሉ። ሌሎች ደግሞ እንዲህ የ14 ቀን ቀጠሮ እየተሰጠ የሚቀጥለው እስከ መቼ ነው? ቀነኒ ተገድላ አይደለም ራሷን አጥፍታ ነው ቢባል እንኳን በህይወት ሳለች ለደረሱባት አካላዊና ስነ ልቦናዊ ቀውሶች ተጠያቂ የሚሆን አካል የለም ወይ የሚሉ ጥያቄም የሚያነሱ ሰዎች ብዙ ናቸው። ትክክልነት ነው። አሁንም ቢሆን ማለት ነው። እና እኔ ራሱ ትላንትና እንዳልኳችሁ ይሄ ነገር የእሷ መሆኑን በምን እርግጠኛ ነን? እርግጠኛ መሆን ራሱ እኮ ከባድ ነው። እሷ ጻፈች ተብሎ ሌላ ሰው ጽፎ ሊያስቀምጥ ይችላል። የእሷ መሆኑስ ምንድን ነው? የእጅ ጽሁፏ መሆኑ ምን አይነት እርግጠኛ አለ? እውነት ይሄን ነገር ስጽፍ እሱ ሳላነበበም ወይ? ለምንድን ነው የሚገባውን ነገር ያላደረገ? ይሄን ነገር አንብቦ ትክክለኛ መልስ ነው እነዚህ የሰጡት ማለት ነው። የሁሉም የኔም ጥያቄ ይሄ ነው ማለት ነው። እና በጣም በሚያሳዝን ሁኔታ ነው እንግዲህ ሁሉ ነገሮች ድብስብስስ እያሉ ነው የነበሩት። ብቻ ፈጣሪ ሁሉንም ነገር ይፍታው። የዚችን ልጅ እንቆቅልሽ መድኃኒዓለም ይፍታው ነው ምለው እኔ። ብቻ በጣም ከባድ ነው። እና እንግዲህ የሰጠው መልስ አለ ማለት ነው። እስኪ አብረን እናዳምጥ፣ እንቀጥል። አካል የለም ወይ የሚሉ ጥያቄም የሚያነሱ ሰዎች ብዙ ናቸው። ወደ ዋናው ጉዳይ ስንመጣ ለዚህ ሁሉ ርዕሰ ጉዳይ መነሻ ሀሳብ የሆነን የድምፃዊ አንዱዓለም ጠበቃ በፍርድ ቤት ቀነኒ ዳያሪዋ ላይ ራሷን ለማጥፋት ሙከራ እንደምታደርግ የጻፈችበት መረጃ አለ ማለቱ ነው። ከዚህ ጉዳይ ጋር ተያይዞ ታዲያ ከህግ አግባብ ብዙ ሰዎች ሀሳባቸውን በማህበራዊ ሚዲያቸው ላይ የገለጹ ሲሆን ለዛሬው ግን በወላይታ ሶዶ ዩኒቨርሲቲ የህግ መምህር፣ የሰብአዊ መብት ተሟጋች እንዲሁም በደቡብ ኢትዮጵያና በፌዴራል ማናቸውን ፍርድ ቤቶች ጠበቃና የህግ አማካሪ የሆኑት አቶ አበባየሁ ጌታ እንዲህ ሲሉ ከጉዳዩ ጋር ተያይዞ ያላቸውን ሙያዊ አስተያየት ሰጥተዋል። ጠበቃው በርዕሰ ጉዳያቸው እንዲህ ይላሉ። ስለ ቀነኒ ዳያሪ ይላሉ።
የወንጀል ምርመራ በተለይም የነፍስ ግድያ ወንጀል ምርመራ እጅግ ውስብስብና ቀጥተኛ ማስረጃ በግልጽ ከሌለ እጅግ አዳጋችና አስቸጋሪ የወንጀል አይነት መሆኑን የህግ ባለሙያተኞች የሚያውቁት ሀቅ ነው። በተለይም ሟች በሰው እጅ ወይ ደግሞ በራስ እጅ ነው ህይወቱ ያለፈው የሚለው ጥያቄ በብዙ ውስብስብ ምርመራ እንዲሁም ቴክኒክና ታክቲክ ማስረጃዎች ታግዞ በአግባቡ ተተንትኖ ወደ አንዳች ድምዳሜ የሚያደርስ መሆኑ እሙን ነው። በተለይ በተያዘው ጉዳይ የቀነኒ ማስታወሻ ደብተር ነው የተባለው ወደ ተጠርጣሪው ጠበቃ እጅ እንዴት ሊገባ ቻለ? መቼና ለምን? የብርበራ ትዕዛዝ ሲወጣስ? በተለይም በእንዲህ አይነት የነፍስ ግድያ ወቅት ራስን የማጥፋት ጉዳይ ላይ ፍንጭ ሊሰጡ የሚችሉ እንደ የስልክ ንግግሮች፣ የማስታወሻ ደብተሮች፣ የተቀደዱ ወይ የተሰበሩ ካሴቶችና ሌሎች ማስረጃዎች በመርማሪ ፖሊስ እጅ መግባት አልነበረባቸውም ወይ? ወይንስ በሰዓቱ ተደብቀዋል? ጠበቃው በእጅ አለ ያለውን ማስታወሻ ደብተር ከየት አገኘው? እንዳገኘውስ ለምን የምርመራ አካል አላደረገውም? ወይስ ወደ በኋላ ለመከላከያ መልስ ለመጠቀም በማሰብ አቆየው? እውን የእሷ ማስታወሻ ደብተር ስለመሆኑስ ምን ማረጋገጫ አለ? ለምንስ በዚህ የምርመራ ወቅት ተነሳ? በአሁኑ ሰዓት ክርክሩ ወንጀል ፈጽሟል አልፈጸመም፣ ወይንስ ደግሞ የዋስትና መብት ይጠበቅ አይጠበቅ? ትክክል። አሁንም ቢሆን እንደዛ ነው ማለት ይሄ የዋስትና መብት ይጠበቅ አይጠበቅ አይደለም፣ ፈጽሟል አልፈጸመም አይደለም። እውነትን የማውጣት ጉዳይና ጉዳይ ብቻ ነው። የዚች ልጅ ህመም ለማውጣት ብቻ ነው እና ፖሊስ እንግዲህ ከእጁ ተቀብሎ እንደወሰደው ነው፣ ከጠበቃው እጅ ተቀብሎ ወስዷል ማለት ነው፣ ዲያሪውን ማለት ነው። እና በጣም በሚያሳዝን ሁኔታ እንግዲህ የኛ ጉዳይ እንደዚህ ነው ማለት ነው። ኢትዮጵያን በጣም ያሳዝናል ማለት ከባድ ነው። እኛ ጋር ያለው ነገር ማለት ነው፣ ኢትዮጵያ ውስጥ ያለው ነገር ስለ እውነት የሚቆም ሰው የለም፣ ስለ እውነት የሚናገር ሰው የለም፣ ስለ እውነት ማንም ፍንጭ የሚሰጥ ነገር የለም ማለት ነው። እና እስኪ ወደ መረጃው አሁንም እንሂድ ማለት ነው። ተከታተሉ። አልፈጸመም ወይንስ ደግሞ የዋስትና መብት ይጠበቅ አይጠበቅ የሚለው ነው። ፍርድ ቤት ውስጥ በዚህ ማስታወሻ ነው በተባለው ደብተር ላይ ምን አይነት ብይን ይሰጥ ይሆን የሚል ጥያቄ ያነሱና እንዲህ ይላሉ ሲቀጥሉ። እልፍ ጥያቄዎች፣ አንድ እውነት፣ ንጹህም ማይቀጣ ወንጀለኛም ማይለቀቅ፣ ሀቅ ትውጣ ሲሉ ሀሳባቸውን አሳርገዋል። አቶ አበባየሁ ይህንን ሀሳባቸውን በማህበራዊ ሚዲያቸው ላይ ካጋሩ በኋላ ከደቂቃዎች በኋላ መልሰው የአርቲስት አንዷለም ጎሳ ጠበቃ አቶ ሊበን አብዲ ደውለውላቸው እንደነበርና ላነሱት ሀሳብ መልስ እንዲሰጧቸው እንዲህ ሲሉ አስታውቀዋል። የአርቲስት አንዷለም ጎሳ ጠበቃ አቶ ሊበን አብዲ ከደቂቃዎች በፊት ደውሎልኝ ነበር። ምን አለ ይላሉ ሲቀጥሉ። ምን አለ? የማስታወሻ ደብተሯ ባለፈው ረቡዕ ዕለት ከቤቷ ተገኝቶ መርማሪ ፖሊስ ሐሙስ ዕለት መጥቶ ወስዶታል። የእጅ ጽሑፏንም በፎረንሲክ ለማረጋገጥ ፖሊስ መላኩን፣ የዲያሪው ይዘትም ሟች ራሷን ልታጠፋ እንደምትችል፣ ለዚህም ውሳኔዋ ቤተሰቦቿን አንዷለምንና ጓደኞቿን ይቅርታ እንዲሏት የሚጠይቅ ስለመሆኑ ከማብራራት ውጪ እኔ እጅ ነው ያለው አላልኩም። ሚዲያዎች ተገኝቷል ሲባል እኔ እጅ ያለ መስሏቸው በተሳሳተ መንገድ ነው የዘገቡት ሲል ሀሳቡን ደምድሟል ሲሉ የአንዷለም ጠበቃ ያሏቸውን ጠቅሰው የህግ ባለሙያው አቶ አበባየሁ ተናግረዋል። ሲቀጥሉ እንዲህ ይላሉ ማሳረጊያቸው ላይ አሁንም እልፍ ጥያቄዎች አሉ። አንድ እውነት፣ ንጹህም ማይቀጣ ወንጀለኛም ማይለቀቅ፣ ሀቅ ትውጣ ሲሉ ሀሳባቸውን በጣም እንግዲህ እንደሰማችሁት ነው። በጣም ያሳዝናል። እውነቱ ይህ ነው ማለት ነው። ጠበቃው ጋር አይደለም ያለው በጣም እውነት ልብ ይሰብራል። ብቻ አላቅም እኔ ፈጣሪ ይፍታው ይሄንን ቆቅልሽ። የሚያሳዝን ነው።